ሰላም ቤተሰብ እንዴት ናችሁ? እንደምናችሁ? ሁሉም ሰላም። ዛሬም እንደተለመደው በአዲስ ቪዲዮ ተገናኝተናል። ዛሬ በጣም ብዙም ግልብጥብጥ ያለ ነገር ነው ያለው። እኔ ሰው እንደዚህ ሰርከሰኛ ሲሆን አይቼ አላቅም። ትናንትና የነበረው ነገር ዛሬ ግልብጥ ብሎ እንደ አዲስ በስማ እንደዚህ እኔ አልጠበቅኩም። በዚህ ፍጥነት እንደዚህ ይሆናል ብዬ በጭራሽ ላስቡላ አልችልም። ምክንያቱም እየሆነ ያለው የሆነውን ነገር እኔ ማመን ሁሉ አልቻልኩም። የዛሬው በደንብ ነው በጣም ነው የሚያጓጓውና እስኪ አብረን እንከታተል። ብቻውን እንደምትመጣ ነበር የምናውቀው። ጭራሽ ሰዎች እጅ ለእጅ ተያይዘው ነው የመጡት። አንድ ላይ ነው። ትናንትና ምን ብያችሁ ነበር? ደስታ ይሄን አጋጣሚ በጣም የሚጠብቀው የነበረ አጋጣሚ ነውና ይሄን በደንብ ነው የተጠቀመበትና ይችን ክፍተት ተጠቅሞ አንገቱን ሹልቅ አድርጎ ነው የገባው። ዛሬ ተያይዘው ከቻሉ ማለት ነው። ሁላችንም ነው የሚያስደነገጠው። እኛም ብቻ አይደለም፣ እነ ሜሪም እነ ዳኒም ደንግጧል። እንደዚህ አንድ ላይ ተያይዘው እንደሚመጡ አልጠበቁም። ትናንትናም የተለያዩበትን ሁኔታ አይተዋልና ዛሬ ደግሞ ክርብት ብለው ይበቃል፣ ከዚህ በኋላ ስለናንተ ጉዳይ አያገባንም፣ ከዚህ በኋላ እናንተም የራሳችሁን ኖሮ እኛም የራሳችን ህይወት እንኖራለን፣ እናንተም የመረጣችሁትን ማድረግ ትችላላችሁ፣ አይመለከተንም ተብሎ እንደዛ ተጋጭተው ተለያይተው ዛሬ በሳቅ በፈገግታ ነው። አቀባበሉ ሁሉ ይለያል ነው ማለት ይቅርታ ተሩታ ምንድነው ሽኩርማ ማዝምን በአንድ ቀን ነገሮች አዲስ ነች፣ ምንም አትፍረዱባት። በጣም ነው መሽኮርመም ያለባት። በዚህ ፍጥነት እንደዚህ ተፈጣጥኖ እዚህ ቦታ ላይ ከደረሱ መሽኮርመም አይደለም ሌላም ነገር ልትሆን ትችላለች። ራስ ኮስተር ብለከኛ እኔ አድርግ ቀላል ይኮሳተራል። የስንት ጊዜ ልፋቱንና ድካሙን እኮ ነው እንደዚህ ባጭር ጊዜ አፈጣጥናችሁ እዚህ ላይ ያደረሳችሁት። መኩራትም ይገባል። ምክንያቱም በዚህ ፍጥነት ማንም ሰው ብዙ ጊዜ የለፋበትን ነገር በዚህ አጭር ጊዜ ይሆናል ማለት በጣም ከባድ ነውና መኩራትም ምንም ማለት ይችላል። በዚህ ሰዓት ወንድ ማለት በገርና ግርም ይጋጫል። ከባሽያትና ወንድም ሁሉም ሰው መጋጨቱ አይቀርም። ማያግባባ ሀሳቦች ሊኖር ይችላሉ፣ ግን ያንን ቀርፈን ወደ መግባባቱ መምጣት አለብን የሚላል መከርበት ማለት እንደዚህ ነው። እኔ የትም ዓለም ያለ ዓለም ሻምፒዮን ራሱ የሚባለው ጨራሽ ተወዳደረ ማይነሳ ሰው የተረሳ የሞተ ሰው አይባልም። ጭራሽ ቤተሰብ አብርሽን የማይነሳ ሰው አለች ሩታ ጨክና የሞተ ሰው እንዴት አትረሱም አይነት ነገር ማለት እኔ መቀበሉ አልቻልኩም ማለት ነው። እንደዚህ አይነት መከርበት እኔ አይቻላቅም። ያው እስኪ አብርሽ ላይ ምን አይነት ነገር ያመጣል? ምን ይሆናል? አብርሽ እንዴት ነው ይሄን ነገር የሚቀበለው የሚለው ያው ብዙም የሚጠበቅ ነገር የተለየ ነገር ይኖራል ብዬ አላስብም። እንደግል እያየን ያለነው ነገር ግን ከአቅማችን በላይ ነው። ቤተሰብ ሜሪ አንተ ሜሪ ብዬ ያላቆላመጥኳትም እንደዛ ወርዳብኝ ዛስትናገረኝ ከፍቶኝ አልቅሼ ነበረ ማታውንና ከዛ በኋላ ግን በቃ ተነጋገርን ከሜሪም ጋር በፋሚሊ ምናምን ሁሉም ነገር። ለምንድን ነው እንደዚህ ምን ነው ለምንድን ተመልሰን ከሷ ጋር ምን ነው ምን አያልኳት ነበርና ተይዛችሁ መጣችሁ ደግሞ በቃ ሳያችሁ ደግሞ በጣም ደስ አለኝ። ዳኒ ራሱ በቃ እኔ ይቅር ልላችሁ የማልችልበት ሁኔታ ውስጥ ነበር ትናንትናና ከዛ ሜሪ ጋር ተገናኝተን ካወራን በኋላና እንደዚህ ሆናችሁ ደግሞ እርስ በርስ እጅ ለእጅ ተያይዛችሁ ስትመጡ በቃ አልቻልኩም ማለት በቃ ረሳሁት። ይሄ የተናደድኩበትን በጣም የከፋኝን ትናንትና እንደዛ የሆንኩበትን ነገር ሁሉ በሰከንዶች ውስጥ ድምጥማጡን ነው ያጠፋችሁት። በቃ የልቤን የምፈልገውን ነገር ነው እያደረጋችሁልኝ ያላችሁ። ስለዚህ እንደዚህ ከሆነለት ምንም የሚይዘው ቂምም የሚሆን ንዴት የሚኖር አይመስለኝም። ምክንያቱም የሚፈልገው ነገር እየሆነለት ነው፣ በአይኑ እያየው ነው። ስለዚህ ይቅርታ ከማለት ውጭ ሌላ ምንም አማራጭ የለውም እና እንደዚህ እንዳጣመረ አይለያችሁ። ነፋስ አይግባ መሀላችሁ። ጭራሽ መመራረቅም ጀምሯል። አይለያችሁ፣ ነፋስ በመካከላችሁ ሁሉ አይግባ። አቤት ምርቃን! ይሄማ ለእኛም ሁሉ መድረስ አለበት። ነፋስ አይግባ እንዴ ጎበዝ እንዴት እየተኮነ ነው? እንዴት ነው ነገሩ? አሃሃ ወታደር እንግዲህ ቀበቶህን ጠበቅ አድርግ ነው እንግዲህ። አዎ ይምጣና እንግዲህ አንድ ነገሮች ማየት አለበት። አንቺም ብዙ ነገር እንደፈራ ነው። ድብልቅልቁ ሊወጣ ነው። አብርሽ ከተፍ ብሏል። እነሱ እንደዛ ተያይዘው
ሜሪና ዳኒ ባሉበት ሁኔታ አብርሽ መጥቷል። እኔ አሁን ከዚህ በኋላ ምን እንደሚፈጠር እኔ መገመት ሁሉ አልችልም። ምን እንደሚሆን እነ ዳኒና እነ ሩታ ጋር ያለው ነገርና በዚህ በኩል ከአብርሽ ጋር ያለው ነገር በመካከላቸው ያለው ነገር ምን እንደሚሆን እኔ በጉጉት ነው እየጠበቅኩት ያሉት። ሁላችሁም እንደኔ እንደምትጠብቁት እርግጠኛ ነኝ። ፈልጓል ነበር እሱም አንዳንድ ነገሮች ማየት አለበት። የማይገባ ሰው ጭራሽ በቀለው ቤተሰብ ያኔ ዳኒ እነ ሜሪና እነ ሩታ እሱ ያለበት ቦታ ሄዶ በጣም የተፈጠረውን ታስታውሳላችሁ። ማለት እዛ ውስጥ ድብልቅልቁ ነው የወጣው ያ የቀለበት ፕሮግራም በቃ ቅውጥ ነው ያለው እና እቺ ነገር የተቀመመችና የተቀመረች አይነት አጋጣሚ የሆነ ሳይሆን የታሰበበት ነው የሚመስለኝ። እንደዚህ ሆነው ደስታና ሩታ ባሉበት ሁኔታ ውስጥ አብርሽ እዚህ ጋር መገኘቱ የታሰበበት ነው። ይሄ ደግሞ ከሜሪና ከዳኒ አያልፍም። ምክንያቱም ያኔ ሩታ የሆነችውን ነገር ባይናቸው አይቷል። ስለዚህ ያን ነገር አብርሽ አሁንም መቅመስ አለበት ብለው ይመስለኛል በዚህ ቦታ የጠሩት ማለት ነው። ይቅርታችሁን እንትን ማለት ይችላል። ይቅርታ ለምን ነው ምናምን ነገር ብለ ማንኛ ጭራሽ ዳኒ ይቅርታ እንድንጠይቅ ነው እዚህ ቦታ የጠራን። እኔ እኮ የአብርሽ ተክለፍልፎ መምጣት እኮ ነው። አሁን ከነ ሩታ ጋር ያለውን ነገር ያውቃል። እነ ዳኒና እነ ሜሪ ምን ሲያደርጉ እንደነበረ ያውቃልና ይሄን ነገር ጠብቆ ራሱ ይቅርታ ጠብቆ መምጣቱ ራሱ እኔ ሞኝ ነው ብዬ ነው የማስበው። እንዴ ምን ለማለት ነው ቤተሰብ? አሁን እኮ ያለው ነገር ሰላም የሆነበት ሰዓት አይደለም አይደለ? የሩታና የአብርሽ ሁኔታ በጣም ጫፍ ላይ የደረሰበት ሰዓት ላይ ሆኖ እሱ ይቅርታን አገኛለሁ ብሎ እዚህ ቦታ መገኘቱ እኔ የማይመስል እውነት መታሰብም ያለበት ነገር ነው ብዬ አላስብም። እኛ የምን ይቅርታ ነው? በጣም ነው ስራ ይፈታው። ይቅርታ የደወለልኝ እሱ ነው አይደል? እሱ ባለበት መገኘት እንደማልፈልግ ታውቃላችሁ አይደል? አዎ ምን ልታደርግ ነው የመጣው? አቤት ለዘራችሁም አይድረስ፣ እውነት በዘራችሁም አይድረስ። ጭራሽ ዳኒ ሸምጥጦ ማን የጠራ እዚህ ቦታ ማን እንድትመጣ አደረገ? ሩታ በዛኛው በኩል ደግሞ እኔ እዚህ ቦታ እንኳን መገኘት አልፈልግም። አንድ ቦታ አይደለም ከሩቅ አንድ ቦታ መቆም አይደለም ከሩቅ ራሱ እኔ ማየት አልፈልግም። ኢቨን እንዲህ መጦላት ሁሉ ለማየት ፍላጎት እንደሌላት ፊቷ ላይ በቃ የሌለ ጥብርር ብላ ነው እያወራቸው ያለችው። አብርሽ ጋር ግን ምንም የሚታይ የተለየ ስሜት የለም። የሆነ የመደናገጥ የመከፋት የሆነ የመሸበር አይነት ነገር አይታይበትም። የሆነ ጅንን ብሎ ነው እያወራቸው ያለውና እውነት የሚገርም ነገር ነው። ጠራኝ አንተ ነዳኒ እሱም ይቅርታ እንድንጠይቅ እንፈልጋለን። እስከዛሬ ያለው እውነታ ገብቶናል ብለህ ነው የመጣው? ምን አንተ ለምንድን ነው ይቅርታ የምትጠይቀው? አንተ ራስህ አሁን እኔ ዳኒ ይቅርታ ሊጠይቀኝ ነው የጠራኝ ብለህ ስትመጣ ማን ምን ስላረክ ነው አንተ ይቅርታ የምትጠይቀው? ዳኒ ሻኔ አልፈልግም። ኧረ እኔም አልፈልግም ሲጀመር ኧረ በስመ አብ ኧረ ሊገሉን ነው እውነት ሊገሉን ነው። ጭራሽ ይቅርታ ይጠይቁኛል ብለህ አስበህ ትመጣለህ። ፋራ አይደለም በቃ ብዙ ያስለፈልፋል። ቻለው እንግዲህ ቻለው ወዴ ያለ ዘፋኝ እኔ ደስታ ምላሱን ከየት እንዳመጣው እኔ ሴት የላከው የሚባለው ነገር እውነት ነው። እኔ አሁን ያረጋገጥኩት በደስታ ነው። በፊት መናገር የማይችል እንደዛ ደዳውሎ እሷ ፊት ላይ መናገር የማይችል ጭራሽ አብርሽ ላይ ሙድ መያዝ ጀመረ ማለት ነው። ትዳር እንዴት ይዟል ምናምን ትንሽ ጥሩ አትመስልም ሰውነት ፊት ምናምን። ኧረ በስመ አብ ይሄ በጣም ከባድ ነው ቤተሰብ። ፊቴን አይታ ግን ምን ሳልነግር ኖ ፕሮብሌም ግን የሚገርም ቤት ሰጠታየ ቤት ቁስ ምናምን ብርቅ ነው እንዴ እናንተ? አንተ የክርቢት ጫፍ አሰጣትም የክርቢት ኧረ የዳኒ ጨዋታ ደግሞ ዛሬ በቃ ሲለማመድ ነው ያደረው እውነት ቤተሰብ እንጂ አሁን ይሄ ነገር እንደዚህ በአንድ ቀን እንደዚህ ደራርቦ ኧረ በስመ አብ የደስታ ቤት መስጠት ለአብርሽ ሌላ ፈተና ይዞበት ነው የመጣ ያስመሰሉት ማለት ነው። እንኳን ቤትና አንተ የክብሪት ቤተሰብ ሰው እንዴት የክብሪት ያጣል ተብሎ ይታሰባል? አንተ የክርቢት ቀፎ እንደዚህ የሚወጣውን አልሰጣትም። አንተ የተንበረከክ እናቴ ለአንተ የቁስል ፕላስተር መለጠፍ ይዘለች ልኳባ ዚጋ ቤት ደግሞ እንደዚህ
እኔ አሁን ዳኒ የአብርሽ መንበርከክ ኖ ምንም አሁን ማንም ሰው ፕሮፖዝ ሲያደርግ ፍቅረኛውን እጮኛው እንድትሆን ሲፈልግ ያው ላሷ ሪስፔክት ብሎ ሊንበረከክ ይችላልና አብርሽ በዚህ አይነት የሚታማ አይነት ሰው አይደለም። ከዚህ በፊትም ምን ያክል ይሄን ነገር ወደ ራሱ እንዲመጣ ፑሽ እያደረገ የነበረ ነገር አይደለም። ሁሉም የሚፈልጋቸው ነገሮች ወደሱ ነው ሲመጡለት የነበረውና አሁን በዛ ልክ እሱን መናገሩ ይሄን ያክል እንትን የሚል አይደለም። ምክንያቱም ሁላችንም ታዛቢዎች የነበርን ሰዎች ስለነበርን በሰዓቱ ምንም የተፈጠረም ነገር አልነበረም። አሁንም በዛ ልክ ነው እሱ ምንም እንዳልተፈጠረ ቀለል አድርጎ ነው እንትን እያላችሁ የሚገኘው። ኪናዋን ነው ይቀጥላል። ችግር የለውም። ገባ አይደለ? አይ ነው ፊል እንደምታረግ እኮ ባይዘው የተደፋን ውሃ ማፈስ መቻል ትችላለህ። እንደ መሬቱ ይወስኗል። እንትን ነው አረ ያብርሽ ደግሞ ምሳሌ አነጋገር ዛሬ ምንድን ነው ሰዎች የአማርኛ ነው እኮ እያስተማሩ ነው ያሉት። የፈሰሰ ውሃ አይታፈስም፣ በቃ አይታፈስም። ኦልሬዲ ምን ሆኗል ማለት ነው? ፈሷል፣ አልፏል። መመለስ አይቻልም። ወደ ነበረበት እቃ ወደ ምንፈልገው ውሃነት መመለስ አንችልም። ስለዚህ የምታደርጉት ነገር ሁሉ ለኔ ምንም ዋጋ የሌለው ርባና ቢስ የሆነ ነገር ነው እያለን ያለውና እኔ በዛና በዚህ ወገን እየሆነ ያለው የቃላት ጦርነት በጣም የሚገርም ነው። የኮረኮንች ነው፣ ኮብልስቶን ነው። በመጀመሪያ አንተ አልደፋህም። ገባ? ተደፍተህ ነው እንጂ አልደፋህም። ሩታ ደፍታህ እንጂ አንተ ደፍታት አይደለም። ይገባው አብሽ ቀርታል። እስቲ አንድ ቆይ እንደማመጥ ማለት ያለብኝን ሳላወራ ብሄድ ይደብራል። ለእናንተም ይደብራችሁ። ልንገራችሁና ልሂድ። እኛ ምን እንገር ነው? በመጀመሪያ ደረጃ ስለጠራችሁኝ አመሰግናለሁ። ከቀናቱ አብርሃም ከቀናቱ ተረጋጋ። እንዳወራ ፍቀድ እንዴ እኮ ተረጋጋና አውራ። እሺ በቃ ቤተሰብ ምንም እንዲያወራ እየፈቀዱለት አይደለም። አብርሃም አንድ ሲያወራ እነሱ 6 ነው እያወሩ ያሉት። በቃ ምንም እድል ሊሰጡት አልቻሉም። በጣም ይጮህበታል፣ በጣም ይለፈልፉበታል። በዛ በኩል ደግሞ ደስታና ሩታ ደግሞ ሌላ ነገር ውስጥ ገብቷል። ምንድን ነው እየሆነ ያለው ሰዎች እዚህ ጋር? አረ እንደማመጥ እንዴ! እንደው ነው አልፈቀድኩም። እሺ ተረጋጋ። አይፈቀድለት ያውራስ ምንም እኮ የሚሰማው ነው። አዲስ በቃሽ ማየት በራሱ ትልቅ እረፍት ነው ለኔ ማለት ነው። በደንብ ምንድን ነው እያሉ ያለው አብርሽ እዚህ ላይ በቃ ከኔ መራቅሽና የምትርቅበት ሰው ማግኘት የራሱ ለእኔ እረፍት ነው፣ እፎይታ ነው እየተሰማኝ ያለው። በቃ እየተከተልሽኝ ነበር የራሴን ህይወት እንዳልኖር ሁሌም ከጎኔ ከኋላዬም ከፊቴም ሁሌም እያሳደድሽኝ ነው የነበረውና አሁን ከኔ የምትርቅበት የሆነ የምትጠጊው አይነት ሰው በማግኘትሽ እኔ ነው ደስታ ሊሰማኝ የሚችለው እንጂ እኔ የሚከፋኝ ነገር አይደለም። ምክንያቱም እኔም የራሴን ህይወት መኖር እንድችል ነፃነቱን ነው ያገኘሁት። ኖ 100% እውነቱን ስነግርሽ ለምን ከዚህ በኋላ አንቺ ከወንድ ጋር ከሆንሽ እኔን ልትረብሽኝ ስለማትችይ ማሽላ ያረረ ይስቃል አሉ። በዚህ ደስተኛ ነኝ። አንድ ጨርሰልሽ አልጨረስኩም እኮ እንትና እኮ ናቸው። ዛሬ እኔ የአማርኛ ክላስ ውስጥ እየገቡ እንደሆነ ነው እያሰብኩት ያለሁት። ምሳሌ አነጋገር አልቀራቸው ምንድን ነው? ኧረ ከየት ነው እየወረደ ያለው? አይደለም አታልቅስ። በእንደዚህ አይነት ዙሪያ አብርሃም ይረበሻል ወይ ይደብረዋል ምናምን ብላችሁ ከሆነ ተሳስታችኋል። ከዚህም በኋላ ነገም ከነገም ወዲያ ሲሄዱማ አንድ ላይ ሲመጡማ አንድ ላይ አይለያዩ እንዳላይ ሲለያዩ ኧረ ሙሉ ባንድ ዳኒና ሜሪ ዛሬ ሙሉ ባንድ ናቸው። ሳክስፎኑ እንደነሱ እየነፋ ያለው ሰው የለም በዚህ ሰዓት። ኪቦርዱ በዛኛው አለ፣ በዚህ ድራማ አለ። ሙሉ ባንድ እዛ ተወዛዋዡም ሁሉም ነገር እሱ ነው ያሉትና የሆነ ሰርግ ቫይብ እያስመሰሉት ነው። አብርሽ ጋር ግን ብዙም የተለየ ነገር እያየን አይደለም። ዳኒ እናንተ ምን እናደርገው ነው? እሳት አደጋ መደወል አለብን። የሆነ ነገር እየተቃጠለ ነው እዚህ አካባቢ ያጫሳል። ነፍሳቸው ግን አይማርም። ምንድነው እነዚህ ሰዎች ዛሬ ቀምሶ የመጡት እንዴ? ምንድነው እያሉት ያሉት? እዚህ ጋር የሆነ ነገር እየነደደ ነው፣ እየተቃጠለ ነው። አብርሽ ደግሞ የሆነ ዘነን ብሏል ምናምን ውስጥ ላይ የሆነ ያለው ነገር ባና ቀምፊቱ ላይ ግን ምንም የተለየ ነገር የለም። የተለየ አክት እያደረገ ያለው ነገር የለም። እየተነጫነጨ አይደለም፣ እየተናደደ አይደለም። ለነሱ ደግሞ ቶሎ መልስ ለመስጠት የሆነ እንትን አይታይበትም። መረጋ ብሎ ነውና እዚህ ጋር ደግሞ ሌላ ሰርግ አለ። ያው እንግዲህ ሰርግ ባለበት ሁኔታ ባል ደስተኛ ሊሆን አይችልም። ግን ቢሆንም የተለየ ነገር እያየን አይደል?
ምንድነው? ኦኬ ይቅርታ አላየንም ነበር። ምን አለ ደግስ እንደፈለክ አራክፈን እኛ ኦሬዲ እኮ ለማንኛውም ግን ስራ ትሰራላችሁ። እኛ ስራ ባንሰራም እዚህ ጋር ኦሬዲ በጣም ዲያስፖራ የሆነ ሰው ስላለ ብዙ ነገራችንን ከበራረግልናል። ሰው ከችግር የለውም። አንተ ስራ እንደሌለ ከገመትከን ማለት ነው ሰው እንደምትስተዳደሪ ያሳይሽን ነው። ኖ አንተ የደስታ መምጣት ለብዙዎቹ የሆነ የእንትን የመተዳደሪያ አይነት ነገር እያገኙ እንደሆነ ነው እያወራችሁ ያለውና እሱ መኖራችሁ ለሩት አባል ብቻ ሳይሆን ለእናንተም ደግሞ አስተዳዳሪ ነው እየሆናችሁ ያለው። ያው ዲያስፖራ ነው ብለው እያወሩም ስለሆነ በትክክል እነሱ የሱ መምጣት ለሩታን ብቻ ሳይሆን ያገባው እኛም ፋሚሊውንም ነው ጨምሮ እያገባ ነው ያለውና ያ ደግሞ ደስታ ሰጥቶናል። አብርሽ ደግሞ እናንተም ስራ የላችሁ የምትተዳደሩበት በዚህ ስለሆነ ነው እንደዚህ እያሞቃችሁ ያላችሁት። ያው አሟቂ የሆነ እንትናችሁን መቀጠል ትችላላችሁ ነው እያለ ምንድነው መልስ እየሰጠው ያለው። ዛሬ ተናዷል። ሜሪ ነኝ በዚህ ጎን በጣም ነው የቀናው አብርሃም። በቃ ያስተውቅባት እንዳንተ የቀና የለም። ይኸውልህ ማንም ሰው እንትን ሲል ማለት ነው የሆነ ነገር ያስቀመጠውን ነገር እንኳን ሌላ ሰው ብድግ ሲያደርግበት በጣም ነው የሚቀናው። አንተ ደግሞ ፊት ላይ ያስታውቃል። የጣልከው ዲያስፖራው ጋማ ሰው የጣለውን ሲያነሱበት አይወድም ይባላል። ግን አብርሽ ጋር ምን የሆነ ተመስገን አይነት ነገር ነው። በቃ ከዚህ በኋላ እኔም ከምፈልጋት ሄርሜላለች ከሷ ጋር የምፈልገውን ነገር አስቀጥላለሁ እርፍ ብያለሁ ብሏልና ሰዎች ምንድነው የምትሉት? የዛሬው ቀን የዛሬው የነበረው ቪዲዮ ከኛ ካልጠበቅነውና ካላሰብነው አንግል ነው እየሆነ ያለውና እነሱ በዛ በኩል ይሆናል ያሉት እሱም በዚህ በኩል ደግሞ ያልሆነው ነገር ስናይ የሚገርም ነው። ቀጣይ ምን እንደሚሆን በጉጉት የምንጠብቀው ነው የሚሆነው። የዛሬው ቪዲዮአችን ይሄን ይመስላል። ነገም በአዲስ ቪዲዮ እንደገና ተመልሰን እንመጣለን። አካውንቴን ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ጊዜ ይሁንላችሁ። ይመቻችሁ።